በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የቻናሌ ቤተሰቦችና ውድ ኦርቶዶክሳውያን ክርስቲያኖች፣ እኔ ሰይፈ ሥላሴ ነኝ። ሰሞኑን በጣም እጅግ ልብን የሚያሳርርና ሕይወትን የሚያሳምም ነገር ወደ አርሲ እየሰማን ነው። እንግዲህ ሁሌም የተለመደ ሆኗል። በአርሲ ላይ ክርስቲያኖች እንዳይኖሩ እየተደረገ ወይም ደግሞ ኦርቶዶክሳውያን እንዳይኖሩበት እየተደረገች ያለች አኬልዳማ ምድር እየሆነች ከመጣች ቆይታለች። ሰሞኑንም እንግዲህ ልክ እንዳሁን ቀደሙ በዚህ በ25 ምርጫ በተደረገበት ነገው ማለት ነው ሰኔ 25 ቀን በአርሲ ኦርቶዶክሳውያን ላይ ታላቅ የሆነ ጭፍጨፋ ተደርጎባቸዋልና በጣም ብዙዎቹ ቆስለዋል። ብዙ ቤተክርስቲያኖች ተቃጥለዋል። በተለይ ደግሞ ከ100 ዓመት በላይ ያስቆጠረ የቅዱስ ገብርኤል ቤተክርስቲያን እንደተቃጠለ እየሰማን ነው። ከዛ በላይ ደግሞ ከ10 ምናምን በላይ የሚሆኑ ክርስቲያኖች ታርደው እንደተገደሉ እየሰማን ነውና ይሄ ነገር እስከ መቼ ነው የሚቀጥለው? በጣም ልብን የሚሰብርና ልብን የሚያደማ ነገር ነው ሁሌ የምንሰማው። መንግስት ይሄንን ነገር እንዴት እየተመለከተው እንደሆነ እኛ ማወቅ አልቻልንም። በእውነት ይሄንን ነገር እንዴት ነው መፍታት የሚቻልበትን መፍትሄ ነገሮችን ከስር ከምንጩ በማጥናት መንግስት መፍትሄ ሊያመጣ የማይችለው ለምንድን ነው? አንዲትን ታላቅ ሀገር የሚያስተዳድር አካል ህዝቦቹ እንደዚህ በየጊዜው በቆንጨራና በቀስት እየተገደሉ ዘመናቸውን እየፈጁ ያለ ለምንድን ነው የሆነ ነገር የሚያደርገው ጣልቃ ገብቶ? ስለዚህ እስከ መቼ ነው እንደዚህ ሆነን የምንቀጥለው? ወንድሞቻችን ኦርቶዶክሳውያን ልክ እንደ ጥንቱ እንደ ሰማዕታት እንደ የጥንት እነዚህ የጣዖት አምላኪ ንጉሶች ወይም ደግሞ ጣዖት አምላኪያን ነገስታት ኦርቶዶክሳውያንና ክርስቲያኖችን ከክርስቶስ እርገት በኋላ ሲያሳድዷቸውና ሲገሏቸው የነበረ በዚህ መልኩ ነበር። አሁንም እየተፈጸመብን ያለው እንግዲህ ኦርቶዶክስ ባቀናቻት ሀገር ኦርቶዶክስ አቅንታ ለዚህ ባበቃቻት ሀገር ፊደል፣ ዜማ፣ እውቀት ቀርጻ ፊደልን ቀርጻ ዜማን አዚማ እውቀትን ደግሞ ለማህበረሰቡ አስርጻ በሰጠች ይቺ ቤተክርስቲያን ይህ አይገባትም ነበርና በጣም በሚያሳዝንና በሚቀፍ ሁኔታ ክርስቲያኖች እየተገደሉ ነው። በአርሲ ላይ ኦርቶዶክስ ክርስቲያን እንዳይኖር እየተደረገ ነው። ይሄ ደግሞ እንግዲህ እኛ ምንድነው ስልታዊ የሆነ ዘርን የማጥፋት ሂደት እየተከናወነ እንደሆነ ነው እንግዲህ የምንገምተው ማለት ነው። ለምንድን ነው በተወለዱበት ባደጉበት ቦታ ኦርቶዶክሳውያን እንደልባቸው ሊያመልኩ የማይችሉበት? ለምንድን ነው? ክርስቲያኖች ለምንድን ነው የዚህን ያህል አንዳንዴ ለመናገር ቃላት ሁሉ ያጥራል። ለምንድን ነው በክርስቲያኖች ላይ ይህን ያህል ግፍና መከራ እየወረደ ያለ? በመንገድ ላይ መንገደኞች እንደልባቸው መንገድ እየሄዱ አይደለም። በተለያዩ ቦታዎች አገታ፣ ዝርፊያ፣ ግድያ አለ። ለምንድን ነው ለአርሲ ህዝቦች መንግስት ከለላና ጠበቃ የማይሆንላቸው? እነርሱ ኢትዮጵያውያን አይደሉም? እነዚህ ኦርቶዶክሳውያን ኢትዮጵያውያን አይደሉም? የኢትዮጵያ ዜጎች አይደሉም? ስንት ሰው መሞት አለበት? መንግስት ጣልቃ ገብቶ ያንን ነገር ለማስቆም ወይም ደግሞ ለመፈተሽ ስንት ሰው መሞት ያለበት? ስንት ቤተክርስቲያን መቃጠል አለበት? ስንት ኦርቶዶክሳውያን መገደል አለባቸው? እስራኤል ራሱ ይህን በግብፅ ግዞት ውስጥ ሙሴ ከመነሳቱ በፊት የነበረው ልክ የራሔል እንባ እስራኤላውያን ልጃቸውን ከጭቃ ጋር እንዲያቦኩ የተደረጉበት ጊዜ ወደዛ ዘመን ነው እየተመለስን ያለ ነው። እግዚአብሔርን ማምለክ እንዲህ ያስደርጋል እንዴ? ሰማይና ምድርን የፈጠረ ዓለማትን ፈጥሮ ሁላችንን ፈጥሮ የሚገዛ የሁሉ ፈጣሪ የሆነ ጌታ እግዚአብሔርን አምላኬ ብሎ መቀበል እንደዚህ ያስደርጋል እንዴ? እንጂ ቤተክርስቲያን ሰላምን የምትሰብክ እንጂ ጦርነትን የምታውጅ ጦርነትን እያጀገነች ህዝቦቿ ጦርነት እንዲገቡ የምታደርጋ ቤተክርስቲያን አይደለችም። በኦርቶዶክሳውያን ላይ እየደረሰ እንዳለው ግፍ፣ ግድያ በተጀመረ ቁጥር ቤተክርስቲያን ጦርነት እንዲነሳ ጦርነት ራስ እንዲፋፋም ብታደርግ ነው እስካሁን ሀገር እንደ ሀገር ልትቀጥል አትችልም ነበር። ስለዚህ መንግስት በአርሲ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍና በደል፣ ግድያ፣ የቤተክርስቲያን መቃጠል እንዲያስቆምልን ዘላለማዊ ቋሚ ወይም ደግሞ ዘላለማዊ የሆነ መፍትሄ እንዲሰጥልን ስንል በአጽንኦት እንጠይቃለን። ይህንን ቪዲዮ ሁላችሁም ሼር በማድረግ
ለሚመለከተው አካል አድርሱ። እናንተም በምትችሉትና በአቅማችሁ በፈቀደው መጠን ድምጽ ሁኑ። ለወገኖቻችን ድምጽ እንሆናቸው። እግዚአብሔር አምላክ በቃችሁ ይበለን። ለሞቱት ደግሞ የሰማዕታትን አክሊል ያቀዳጅልን። ክብረ ሰማዕታትንና አክሊለ ሰማዕታትን ያቀዳጅልን። ዘላለማዊ ረፍትን ያድልልን። እግዚአብሔር አምላክ ይህንን ነገር ደግሞ በዚሁ በቃችሁ ይበለን። ሁላችሁም ይህን ቪዲዮ ሼር በማድረግ ለሚመለከተው አካል አድርሱ። የሲኖዶሱም ዝምታ በጣም የሚያሰጋ ነው። ለምን ይህን ያህል ዝም እንደሚል አናውቅም። እኛ አሸክመን ሲኖዶሱን መናገር ትንሽ ከበድ የሚል ነው። ግን ሲኖዶሱ ለምንድን ነው ዝም የሚለው አናውቅም። እንግዲህ በአርሲ ላይ የአርሲው ክፍለ ሀገር ሊቀ ጳጳስም ለምን ዝም እንደሚለው አላውቅም። እግዚአብሔር መፍትሄ እንደሚያመጣ አምናለሁ። ሁላችንም በጸሎት እንትጋ። ቪዲዮውን ሼር እያደረጋችሁት ለሁሉም አዳርሱ።